በል ነው የምልህ። ቁጭ በል ወንደሰት እንደውም ካሜራ ዝጋልኝ። ካሜራ ዝጋልኝ። አይደለም አይዘጋም። ካሜራ ዝጋልኝ። አይደለም ዳዲ ምን ይሆንክ ነው እንዴ? ካሜራ ዝጋልኝ። ኦ ማይ ጋድ ነግሬክ አይደል እንዴ? በቃ እሺ፣ ለኔ ልትነግሪኝ ትችያለሽ። ተመልካች እየጠበቀ ነው እያልኩሽ ነው። በምን አይነት ሁኔታ ውስጥ ነው የምትገኘው? ቆይ እዚህ ጋር አንዴ ይላል። የምን ብቻዋን እንዳሳደግኳት እየነገርኩ ነው አይደል? አንተ ብቻህን እንዳሳደግካት ነው እየነገርከኝ ያለው አይደለም። የምታፈቅሪው ሰው ከገዛ እህትሽ ይበልጣል። ያውም ደግሞ አሁን እንደዚህ እንደፈለግሽ እንድትሆኝ የምታደርገው እዛ ስሚኝ፣ አዳምጪ። መጀመሪያ ህይወቷን ሽጣ የሆነ ውጪ የሚያመሽ አይነት ወንድ አለ አይደለ? ገና እንደ ወጣት አይነት እንደዛ ላይፍ ውስጥ ነው ያለው ሲመስለኝ። ቁማርም ይጫወታል። አባትሽም ቢሆን የገዛ ልጁ ሆና በእናንተ ምክንያት አእምሮዋ ተጎድቷል። እሱን እኮ አሁን አንቺ እኔ እንደማየው ከሆነ ቀለል አድርገሽ ነው ነካ አድርጓታል ምናምን የምትይው አይደል? እንዴት ነው ቀለል የማደርገው? ምንም ቢሆን እኮ ሲስተሪ ናት። አንቺ ልጅ ነግሬሻለሁ። አይደለም እኮ ምንድን ነው የምትናገረው? ጥሩ አይደለም። አይደለም ቅድምም እኮ ነገር አትፈትፍች ስትል ሰምቻለሁ። አይ እንግዲህ አላወቅኩኝም ነበር። እሷ ከመጣሽ በኋላ ነው ሁሉን ነገር ያወቅኩትኝ። የተረዳሁትም እንደዛ ነው። ሰላም የተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ? እኔ ባይሉ ነኝ። ዛሬ ደግሞ አንድ አዲስና እንግዳ በሆነ ነገር መጥቻለሁ። ይህ ምንድነው? በእርግጥ በዝርዝር ብዙም የተነገረኝ ነገር አለ የለም ማለት በስልክ የተነገረኝ ልንገራችሁ። አንድ እህታችን ነበረች አረብ ሀገር ለረጅም ዓመት ለ5 ዓመት የቆየች። ይህቺ ሴት ግን አሁን ወደ ሀገር ቤት ገብታ የጠበቀችው ነገር እንዳልገጠማትና የአይምሮ በሽተኛ እንደሆነች ነው የተነገረኝ። ይህንንም ጥቆማ የሰጠችኝ እህትየው ናት። ለምንድን ነው ቢባል ሙሉ የነበራትን ገንዘብ አባቷ እንዳጠፋባትና ባዶ እንደቀረች ስታውቅ የአእምሮ በሽተኛ እንደሆነች ነው የነገረችኝ። ያን ነገር እህትዮም እጇ እንዳለባት ነግራኛለች። ለምን እህትዮስ ኖረችበት አባቷስ ለምን አጠፋ የሚለውን ደግሞ እዛ ቦታው ላይ ሂደን ምናየው ምን ሰማ ይሆናል። እንግዲህ እኔ በጣም ነው የምር ገና ውስጡ ያለውን ነገር ሳላቅ የልጅቱን ሁኔታ በአካል ሂጄ ሳላያት ልቤ በጣም ነው ያዘነው፣ በጣም ነው የተጎዳው። ምክንያቱም 5 ዓመት ቀላል አይደለም። ያውም በማናችንም ደራሽ በሌለብን ባዕድ ሀገር እንቅልፋታ ስንት በረሃ አቋርጣ ስንት ነገር ዋጋ ከፍላ ለፍታ ያፈራችውን ገንዘብ አሳጥቷታል። ለምንስ ነው የኔ ያደረገ የሚለውን እዛ ሄደን እያንዳንዱን በዝርዝር ምን ሰማናል። እናንተ ግን አብሮነታችሁ አይለኝ። አሁን ሰፈሩ ደርሻለሁ። የተባልኩበት ሰፈር እደውልላታለሁ፣ ወጣ ትቀበለኛለች። ከዛ በኋላ ያው በጣም ብዙ የምትነግረን ነገሮች እንደሚኖሩ እርግጠኛ ነኝ። ሂደን አብረን ምናየው ምን ሰማ ይሆናል። እንግዲህ ሌላ በተጨማሪ ደግሞ እባካችሁ እንደዚህ አይነት ስራ ውስጥ ያላችሁ ሰዎች እኔ ምን እንደምላችሁ አላውቅም። ራሳችሁን እንትን በሉ ማለት ከባድ ነው። እዛ ሄዶ የሚከፍሉልን ዋጋ ምናምን ቀላል አይደለም እና ያንን የሚያደርጉት ለኛ ብለው ነውና እባካችሁ የምሬን ነው እባካችሁ ነው እምላችሁ። ምክንያቱም ህይወት ነው የሚከፍሉት። ህይወት ከፍለው ነው እንደዚህ አይነት ነገሮች እንትን የሚሉትና እንደዚህ አይነት ነገር እህት ወንድሞች የኔ የምትሉትን በዙሪያቸው ያለውን ሰው የሚከፍ ሄሎ እንዴት ናችሁ? አለን ሰፈራችሁ ደርሼ ነበርና መንታ መንገድ ሆነ ማለት ግራ ተጋባ። ወጥተሽ ትቀበኛለሽ? የሆነ መታጠፊያ በኩል አለ አንድ በላይና በታች ወደ ግራ ልታጠፍ ወደ ቀኝ ሰላም ነው። እንዴት ነሽ? ሁላማ ሰፈሩ አብዛኛው የሆነ የመመሳሰል ነገር አለውና መንገዱ ጠፋ። እሺ ያው የሰጠሽኝ ምልክት አይጠፋም፣ ግን ግራ ወደ ግራ ሁለት መንገድ ስለሆነ ወደ ቀኝ ነበር እና ይኸው ግቢያችን ጥሩ። ተመልካቾቼ ያው አጠገቤ የምታያት እህቴ ምነግርህ ነገር አለኝ ብላ ነው ወደዚህ የተገኘሁት። እንግዲህ ከሷ ምን ሰማ ነገር ይኖራል። ያ ነገር ምንድነው? ማንስ ነው ይሄን ነገር ያደረገው? ለምንስ የሚለውን ደግሞ እያንዳንዱን ከሷ አንደበት በዝርዝር ምን ሰማ ይሆናል። እናንተ ግን አብሮነታችሁ አይለየን። ሰላም እንዴት ነሽ? እስቲ መጀመሪያ ራስሽን በማስተዋወቅ ጀምሪና ስላለው ነገር ትነግሪኛለሽ። ሶስ ይባላል።
ስለመጣክ ደስ ብሎኛል። አመሰግናለሁ። እሺ ሶስና ተማሪ ሰራተኛ? የኮሌጅ ተማሪ ነኝ። ኮሌጅ ተማሪ። እንዴት ነው ትምህርት? ምንም አይልም። ጀማሪ ወይስ ተመራቂ? ያው እየተማርን ነው፣ መሀል ላይ ነው። መሀል ላይ። እና እንዴት ነው ትምህርት? አሪፍ ነው። ጥሩ ላይ ነው። አሪፍ። እንግዲህ ያው ነገ ሀገራችንን የተሻለ ቦታ ታደርሳላችሁ ብለን ተስፋ እናደርጋለን። እናያለን። እሺ ሶስና ተማሪ ናት። ከማን ጋር ነው የምትኖረው? ያው ከዳዲ ጋር ነው የምኖረው፣ ከፋዘር ጋር እና ሲስተሪም አለች። ያው ቤት ውስጥ 2 እህትና 1 አባታችን ሆነን ነው የምንኖረው። እሺ እናታችሁስ? እናታችን እንደነገርኩክ ነው። ያው ባልታወቀ መንገድ እና ምክንያት እኔን ጥላ ጠፍታለች። እኔ ከወለደችው በኋላ ሲስተር አረብ ሀገር ሄዳለች። እኔም እንደዛው ቤት ውስጥ ትምህርቴን እየተማርኩኝ ባልታወቀ ምክንያት ጥላን ጠፍታለች። አይታወቅም ምክንያቱም? አይታወቅም። የት እንዳለች ለምንስ ለመፈለግ አልሞከራችሁም? ሞክረናል። እኔም እህቴም ከመሄዷ በፊት ሁሌም አባታችንን እንጠይቀዋለን፣ ግን ምንም አይነት መልስ ሊሰጠን አልቻለም። በእርግጠኝነት እሱ ያለችበትንም ለምን እንደሄደች ያውቃል። ያውቃል? በእርግጠኝነት ያውቃል፣ ግን ሊነግረን ፈቃደኛ አይደለም። እንጃ ብቻ ያው የራሱ ምክንያት ይኖረዋል ብዬ አስባለሁ። ብናውቀው ደስ ይለን ነበር። እውነት ነው። ያው ብዙ ጊዜ አእምሯችን ላይ ብዙ ጥያቄዎች ይመላለሳሉና ለነሱ መልስም ብናገኝ ያው አእምሯችን እረፍት ያገኛል ነበር። እሱ አልገባውም ይሄን ነገር። ምናልባት ያው እሱም ደግሞ ቦታውን የሄደችበትን ቦታ ቢያውቅ ራሱ ምክንያቱ ስለማያውቅ እሱ ጋርም ጥያቄ ይኖራል ብዬ ተስፋ አደርጋለሁ። ምንም ምክንያት ቢኖር እኮ ቢያንስ ለልጆቹ ሲባል ያለችበትን ቦታ ቢነግረን ጥሩ ነበር። እስቲ እንግዲህ ሜቢ በዚህ ጉዳይ ደግሞ ማገዛቸው ነገር ሊኖር ይችላል። እስቲ እሱን በቀጣይ እንትን እንላለን። እሺ አባትሽ ምንድን ነው የሚሰራው? ዳድ ምንም በቃ በቤት ውስጥ ነው ሰሞኑን ያለው ስራ ምናምን ለጊዜው አቁሙ። ያው አየር እንቅስቃሴ ብዙም የለም ብሎ ቤት ውስጥ ነው ያለው። ማለቴ ከዛ በፊት ምን ነበር የሚሰራው? ከዛ በፊት የሆነ ድርጅት ውስጥ ከየሆነ ጓደኛው ጋር ሽርክና ፈጥሮ ይሰሩ ነበር። እሺ አሁን ለጊዜው ቆም አድርጎት ከስራው ይሁን ምናምን አላውቅም፣ ብዙም ሊነግረኝ አልቻለም። ዳድ ሁል ጊዜ ድብቅ ነው፣ ብዙ ነገር አይናገርም ለኔ። ያው ምናልባት ለልጅ መነገር ያለበት ነገር ይኖራል፣ ወይንም ደግሞ የጊዜ ጉዳይ ነው። ከዚህ ከፍ ስትይም ሊነግርሽ ይችላል፣ አይታወቅም። ሁሌም እንደ ልጅ ስለሚያይኝ ትጨነቃለች ብሎ ስለሚያስብ ብዙ ነገሮችን አይነግረኝም። አባትሽን ትወጂዋለሽ ማለት ነው? በጣም አባቱንም አይወዳል እንዴ? እሱማ የለም። ያው ብዙ ጊዜ ሴት ልጅ ለአባቷ ወንድ ልጅ ለእናቱ ይባላል። አንቺ ጋር ወንድ ልጅ ቤታችን ውስጥ ስለሌለ በቃ እኔን እንደ ታናሽም ስለሆንኩኝ ሁሌም ነው ለእኔ ብዙ ነገሮችን ከፍሎን ያሳደገኝ። ይባላ እንግዲህ የእናንተ ልጅ ይጠብቅ ይሆናል። ያው እኔ እንኳን ገና ክላስ አልጨረስኩኝም፣ ገና ነኝ። እህቴ ናት ኃላፊነት ወስዳ እያስተዳደረች ያለችው። እሷ ናት። እስቲ ሶስና ተማሪ ናት ብለሽኛል ማለት ነው። ያቺን ምን አይነት ተማሪ ናት? ከባህሪዋስ? ባህሪዋ እንዲህ ልበልክ፣ ሰው ስለራሱ መግለጽ ይከብዳል፣ ግን ሰዎች ሲሉኝ ትንሽ ቀበጥ ነሽ ይሉኛል፣ ግን አይደለም። ማንኛውም ሰው በአባቱ ሲያድግ እንደዛ ነው። የመጨረሻ ልጅ እንደሚሆነ ሆኜ ነው ያደግኩት። ቀብጠሽ ማለት ነው? ያ ብዙ ጊዜ ብቸኛ ልጅ እና የመጨረሻ ልጅ እንደዛ ነው ይባላል። ያው እናታችንም ስለሌለች ሲስተርም አረብ ሀገር ያው እንዲያልፍልንም ለለውጥም ብላ አረብ ሀገር ስለሄደች ዳድ ብቻውን እኔን እናሳደገኝ እና እንደ ብቸኛ ልጁ ነው የሚያየኝ። ለዛም ሲባል ምንም አጉድሎብኝ አያውቅም። በጣም ደስ ይላል። እስቲ በስልክ ለኔ ያልሽኝ ነገሮች አሉና እስቲ እሱን ያው አድማጭ ተመልካችን በዝርዝር ይጠብቃልና እሱን ነገር ብትነግሪኝ። ያው እንደነገርኩት ነው ሲስተር አረብ ሀገር ከሄደች 5 ዓመት ምናምን ሆኗታል እና ከ5 ዓመት በኋላ ተመልሳ መታለች። ግን የሆነ የጠበቃት ነገር ሌላ ነው። መጀመሪያ ዓመታት ላይ ያው ፋዘርም ቤት ስለነበረ ቤቱን አሳድሱት ብላ ብር ትልክ ነበር እና ሙሉ የላከችው 1 ዓመት ምናምን ሰርታ ያጠራቀመችው ብር ሙሉ እንደምታየው ቤቱ ታድሱ እና ሌላውን ዓመት ለፋዘር ብር ይቀመጥልኝ ብላ እቅድ አውጥታ ምናምን ያለውን ነገር ለማስተካከል ለሱ ብር ትልክለት ነበር። እንዳጋጣሚ ሆኖ ፋዘርም ቤት ውስጥ ነው መዋል የጀመረው።
እና እኔም ብዙ ነገሮችን ያስፈልጉኝ ነበር እና ምንም ነገር ስፈልግ ዳዲን ነው የምጠይቀው። ብዙ ነገሮችን ያደርግልኝ ነበር። ለካ የሚያደርግልኝ ከእሷ ብር እየቀነሰ ነው። አደራ ብላ የምትልክለትን ብር በሙላ እሱ ላይ ወይ እኔ ላይ ነው በቃ ወጪ አድርጎ የጨረሰው እና ሲስተር ስትመጣ እንደጠበቀችውን አላገኘችውም። ማለት አሁን አባትሽ የራሱ የሆነ ስራ እንደነበረው ነግረሽኛል። ነበረው ግን ያው ከጓደኛው ጋር አልተስማሙም ወይ ከስራው አልመሰለኝ ብዙም ሊነግረኝ አልቻለም። በዛ ምክንያት ቤት ውስጥ ነው ያለው እና እሷ የምትልክለትን ብር በሙላ ነው የሚጠቀምበት። እሺ አባትሽ ምን አይነት ሰው ነው በባህሪው? አባቴ እንደነገርኩህ በጣም ድብቅ የሆነ ሰው ነው አንደኛ ነገር። ሁለተኛ ነገር ደግሞ ብቻውን እያሳደገን ስለሆነ ኃላፊነት ይበዛበታል ላይ ነው አውቃለሁ። ግን የሆነ ውጭ የሚያመሽ አይነት ወንድ አለ አይደለም ገና እንደ ወጣት አይነት እንደዛ ላይፍ ውስጥ ነው ያለው ሲመስለኝ። ቁማርም ይጫወታል። ቁማርተኛ ነው? በጣም ቁማርተኛ ነው እና ከጓደኞቹ ጋር ምናምን እየጠጡ ሱስ ውስጥ ገብተው በቁማር ነው የሚሆን ነገር ሲመስለኝ። ስራም ያቆመበት የከሰረበትንም እንደው ስጠረጥር ራሱ ማሚ የሄደችበት ምክንያትም እሱ ሳይመስለኝ አይቀርም እና በተደጋጋሚ ስጠይቀው እንደዛ ነው መልሱ። ምንም አይመለከትሽም በቃ እያደረግኩልሽ አይደል ምን አጎደልኩብሽ እያለ ነው ያሳደገኝ እና እኔም ምችላ ብዬ ዝም ብዬዋለሁ። ለዛም የራሴን ላይፍ እያካሄድኩኝ ነው። ስለዚህ አባትሽ ኃይለኛ ቁማርተኛ ነው እና ደግሞ የእናታችሁን ሳትናገር መሄድም ይሆናል ነው ምክንያት የምትይኝ? ሌላ ምን ምክንያት ሊሆን ይችላል? አንድ እናት ልጆቿን ጥላ የምትሄድበት ምክንያት ምንድን ነው? ታላቅ እህቴም ያው ያልፍልናል ብላ ራሷንም እኛንም ለመለወጥ ብላ ስደትን መርጣለች። በሰው ሀገር ውስጥ እየተንከራተተች ነው። ግን ያም ሆኖ እሷ የምትልከው ብር ተቀምጦላታል ተብሎ ሲታሰብ ግን እየጠፋ ነው ያለው ነው። በእርግጠኝነት እኔም እዛ ነገር ውስጥ አለሁበት። የእህቴ ብር መጥፋት ምክንያት እኔም ልሆን እችላለሁ። አንቺ ምንድን ነው የምታደርጊው? ያው ወጣት ስትሆን ይነገራል። ልክ ነሽ። ግን ያው ብዙ ጊዜ ሴት ልጅ አስተዋይ ናት ይባላል እና ነበር። ግን ያው ሴት ልጅ አስተዋይ የምትሆነው አጠገቧ ሌላ ሴት ስትኖር ነው ብዬ አስባለሁ። እናትና እህቴ አጠገቤ ቢኖሩ ኖሮ እንደዚህ አልሆነም ነበረ። ያው በወንድ ልጅ ስላደግኩኝ በቃ ሁሉ ነገር የእሱን ባህሪ ወርሼ ነው እየኖርኩ ያለሁት። ያው የእሱን ባህሪ ማለት እስቲ ንገሪኝ። ያው ባህሪውን እንደነገርኩህ ነው። ሱሰኛ ሆኗል፣ ቁማር ውስጥ አለበት ምናምን። ስለዛ እኔ ከማን ነው ባህሪ የምወርሰውና የማንን አስተዳደግ ነው ይዤ የማድገው? ማለት በቃ ቀጥታ ስነግርህ መጠጥ ውስጥ ብትል እኔ አለፉበት ባቻ ግፊት የሚባለው ነገር አለ አይደል? በአባቴም አለ አንደኛ ነገር። ሁለተኛ ነገር ጓደኞቼ መምረጥ አቅቶኝ ከጓደኞቼ ጋር የማደርጋቸው ነገሮች አሉ። ከትምህርት ቤት ነው ወይስ ከሰፈር ውስጥ? ኖ ሰፈር ውስጥማ ዳዲ ያቀብናል። ስለዛ ከዳዲን የምወደውን ያህል ነው የምፈራው አባትም አይደል? ስለዛ ከክላስ ምናምን እዛ አካባቢ ካሉት ልጆች ጋር ፓርቲ ምናምን እየተባለ ከነሱ እኩል ለመሆን የማይደረግ ጥረት የለም። አንዱ ካላንዱ ምናምን ላለማነስ። ጓደኞች ማየት ሰዎች ናቸው ማለት ቤተሰቦቻቸው ምናምን ወይ ቤተሰቦቻቸው? አብዛኛው ጓደኞቼ ቤተሰቦቻቸው ውጪ ነው የሚኖሩት። እነሱ ናቸው ቤቱን ምናምን ማኔጅ የሚያደርጉት። ከዛ የሚላክላቸውን ብር ቀጥታ ማንም ስለማይቆጣጠራቸው ውጪ ላይ ነው የሚያባክኑት። እና እንደዚህ ካፕል እየተኩ ምናምን ፓርቲ ወጣ አይደል? እንደዛ ሱስ ውስጥ አለን በቃ ኤቭሪቲንግ ሁሉም ነገር ውስጥ አለንበት። እና ክላስ እያልን ምክንያት እያበዛን ወይ ደግሞ ለክላስ የሆነ ብር ተጠይቀናል እያልን ምክንያት በማብዛት እንሄዳለን እና ወጥተን የፈለግነውን እናደርጋለን። ስለዚህ የእህትሽ ብር መጥፋት ውስጥ አንዱ አንቺም አለሽበት? አዎ። ግን አሁን ነው የገባኝ ይሄ ነገር እንጂ መጀመሪያ ሰሞን ላይ ጭራሽ አልገባኝም እዚህ ሱስ ውስጥ። እና ደግሞ አንድ መስዋዕት መሆን አለብኝ የምለው ሰው አለ። ለሱም ስል ነው እዚህ ነገር ውስጥ የሚገባውት። እንዴት ማለት አፍላ ፍቅር የሚባለው ነገር አይደለም። በመዋል በቃ ሁሉ ነገሬ ነው ብዬ የማስበውን ልጅ አፍቅሬ እና በብዙ መንገድ ምክንያት ብር ይጠይቀኛል። የሀብታም ልጅ ናት ብሎ ስለሚያስብ ብር ሁሌም ይጠይቀኛል እና እሱን አጣች ላለመባል እሰጠዋለሁ። ስለዚህ አሁን ማለት ውሎች ነው የሀብታም ልጅ ያስባለች? አዎ ግዴታም ነው እንጂ አብረክ የምትውለው ጋር ሰው እኮ እኩል ሆነክ ነው መኖር ያለብህ። ያው ሰው ውሎውን ይመስላል ይባላል። ግን ደግሞ በተቃራኒው ደግሞ ሰው እንደራሱ እንጂ እንደ ጎረቤት አይኖርም ይባላል። ዳዲ አቅብጦ ነው ያሳደገኝ።
ስለዚህ እንዴ እንደ ዳህ እኮ አላሳደገኝም። ዳድ በቃ ምንም እንዳይጎልብኝ ወይ ደግሞ የሆነ ቁማር ይጫወት አይደለ ሱስ ውስጥ ይገባ አይደለ ያውቀዋል ሁሉም ነገር እና የሆነ ነገር ስጠይቀው ወዲያው ነው የሚሰጠኝ። ወይ ደግሞ ስለ ቁማሩ ስለ ሱሱ ሳነሳበት አፍ ማዘጊያ ምናምን ብር ይሰጠኛል። ያንን ስወጣም የሆነ ምክንያት እየፈጠርኩኝ የጓደኞቼ ልደት ነው የሆነ ነገር ነው እያልኩኝ እወጣለሁኝ። ማንም የሚያየኝ ነገር የለም። ዳዲም አምሽቶ ነው የሚገባው። ስለዚህ አሁን እኔ በተረዳሁት መንገድ አንደኛ የአባትሽ ቁማርተኛ እና ሱሰኛ መሆን፣ ሁለተኛ ደግሞ የአንቺ በትምህርት ቤት ያሉ ጓደኞችሽ ቀበጥና የሀብታም ልጆች በመሆን፣ ሶስተኛው ደግሞ ለፍቅር ብለሽ የእህትሽ ገንዘብ እንዲጠፋ ምክንያት ነኝ ነው ያልሽኝ። አሁን የገባኝ የእህቴን ገንዘብ እንደዛ ማድረግ ስህተት እንደሆነ አሁን የገባኝ። ምክንያቱም ሲስተር መታለች እና እዚህ ናትም መታለች እና እሷ እንደጠበቀችው ሆኖ ስላላገኘችው በቃ እሷ በላከችው ብር ቤቱ ብቻ ነው የታደሰው። ያው ሀብታሞች ናቸው እንዲባል ቤቱ ግዴታ ሰው የሚያየውን አይደለም የሚያምነው፣ ግዴታ ቤቱ ታደሰ። ከዛም በኋላ ያለው በእኔ ምክንያት በአባቴ ምክንያት ነው የጠፋው ብሩ እና 0 ብር አካውንት ውስጥ ዳዲ 0 ብር ነው ያለው። የእህቴ ብር ምንም የለም። ስትመጣ የላቧን ስትጠይቅ ምንም የለም። ስለዛ የሚሰማ ስሜት እንደ እህት ይገባኛል እና በቃ ሙሉ ነገር ነው ዳሜጅ ሆነ። አባትሽ ምን አይነት መልስ ሰጣት ለዚህ ጥያቄ? በቃ ቤቱ ታደሰበት አለ። 5 ዓመት ሙሉ በሚላክ ብር ቤት ብቻ በቃ ምክንያት ፈጠረ። ቤቱ ታደሰበት አለ። በእኔ ምክንያት የሆነ እኔም ታምሜ ነበር አለ። ለሕክምና ብሩን ጨረስኩት ምናምን በቃ የማይሆን ነው። ግን ታሞ ነበር 100% ውሸት ነው። ዳድ እንኳን ሊታመም አይደለም የሆነ መርፌ የሚወጉ አይነት ሰው እንኳን አይደለም። በጣም ቆፍጣን የሆነ ሰው እኮ ነው። በጣም ይገርማል። የምትነግሪኝ ነገር ለመናገር በጣም የሚያሳዝን ነው። አስቢ አይደለም በሰው ሀገር ማለት በራስ ሀገርም የምትለፊው ነገር በጣም ዋጋ ከፍለሽ ነው እና በሰው ሀገር ህይወትሽን ሽጠሽ ነው የሚኖረው። እሱን ታውቂዋለሽ። ያው ማንም ሰው እኮ የሰው ጫማ ሊሆነ ካላየው አይገባም። አሁን እኔ እዛ ሀገር የሚደረገው ምናምን እንደዚህ ደንታም አይሰጠኝም። ቤት ውስጥ ስለሚካሄደው ነገር ምንም በቃ አስበው በዚህ እድሜ ሱስ ውስጥ ገብቼ ጭራሽ ደግሞ ሱሱም ሳልላቀቅ ሌላ በዚህ እድሜ ደግሞ የሆነ የማፈቅረው ሰው ሲኖር በቃ ሙሉ ሀሳቢ ሙሉ ነገሬ ለዛ ሰው ነው እና ሱስ ውስጥ ነው ያለሁት። ያ ነገር ነው እንጂ የሚታየኝ ከኋላ ዳድ ምን እያደረገ ይሁን ምናምን በቃ እናቴም እንደጠፋች የረሳሁት በዚህ ልጅ ምክንያት ነው። ምንም ነገር ቤተሰብ የሆነ ያገኙት እሱ ልጅ ነው፣ ግን እሱም ቢሆን ለጥቅሙ ነው የፈለገ እና ደግሞ እህትሽ ምን ያህል ዋጋ ከፍላ ይሄን ገንዘብ እንደምትልክም አልገባሽም። በቃ ምንም ነገር እኮ አይታይክም። ሁሉም ነገር እዛ ውስጥ ስትሆን ነው የሚገባው። እሺ አሁን በምን አይነት ሁኔታ ላይ ነው የምትገኘው? እሷም ከባድ ሁኔታ ላይ ናት። አስበው እስኪ የሆነ የጠበቀው ነገር ሳይሆን ሲቀር በትንሽ ነገር እንኳን አስበው እንኳን ከቤተሰቦቿ ተለይታ እዛ ሀገር ላይ እንደዛ እንደ ባሪያ ሰርታ እዚህ ያልፍልኛል ብላ ስትመጣ ደግሞ የጠበቀችው ነገር አልሆነም እኮ። ምን አይነት ሁኔታ ላይ ናት ነው? በቃ ይገባካል እኮ። ይገባኛል፣ ግን ይህን ነገር ተመልካቾች በግልጽ ማወቅ ስላለባቸው ነው። ኦ ማይ ጋድ ነግሬክ አይደል እንዴ? በቃ እሺ ለኔ ልትነግሪኝ ትችያለሽ። ተመልካች እየጠበቀ ነው እያልኩሽ ነው። በምን አይነት ሁኔታ ውስጥ ነው የምትገኘው? ያው እንግዲህ በቃ የጠበቀችው ነገር ስላልሆነ ትንሽ አይምሯን ልቧን ምናምን ነካ አድርጓታል። በቃ አዝናለች። በጣም ዲፕሬሽን ውስጥ ገብታለች። እንደ ቀላል ነው አይምሯን ነካ አድርጓታል የምትይ ማለት? በቃ የሆነ የለፋችበት አሁን አንተ እንዴት ነው በትንሽ ነገር እንኳን እንዴት ነው የምትሆነው? እሷን ደግሞ አስበው 5 ዓመታትን ያለፍታ ያጠራቀመችውን ብር ስታጠው የሚሰማት ስሜት ስታያት ይገባል። አሁን አንቺ እኔ እንደማየው ከሆነ ቀለል አድርገሽ ነው ነካ አድርጓታል ምናምን የምትይው አይደል? እንዴት ነው ቀለል የማደርገው? ምንም ቢሆን እኮ ሲስተሪ ናት። እሺ ምን ያህል ጊዜ ሆናት ከመጣች? 15 ቀን ምናምን 15 ቀን 10 ማክሲመም እንደዛ ቢሆን 15 ቀን። ከዛ በቃ እንደመጣች አላመነችም ነበረ። የዳዲን አካውንት ስታየው 0 ሆኗል። ከዛ እኔንም ስትጠይቀኝ ምንም መልስ አጣሁ። ከዛ ወዲያው ነው በቃ ሳናስበው ራሷን ስታወደቀች ሆስፒታል ሄደን ግሉኮስ ምናምን ተሳካላት። በቃ ብዙ ነገሮችን አሳልፋ ስትመጣ ግን አይምሯን እንደነበረ ጤነኛ ሆና መጣች። ብዙ ጊዜ አረብ ሀገር ላይ ሄዱ ሰዎች እዛ ከአሰሪ ጋር በመጋጨት ወይንም ደግሞ አላስፈላጊ ነገር በማድረግ
ነው እንደዚህ ሆኖ የሚመጡት። የእናንተ ግን ለየት የሚያደርገው የገዛ እህትሽ ሆና አባትሽም ቢሆን የገዛ ልጁ ሆና በእናንተ ምክንያት አእምሮዋ ተጎድቷል። እኔ እኮ ነገርኩህ፣ አላወኩኝም ነበር እንዴ። እኔን ሆነህ አስበው በዚህ ወጣትነቴ ሱስ ውስጥ ገብቼ የማፈቅረው ሰው ኖሮ እናቴ እንደዛ እኔን ከወለደች በኋላ መሄዷ፣ ሲስተርም አጠገቤ የለችም። ዳዲም እንደምታየው ነው፣ ቁማርተኛ ሱሰኛ ነው። ታዲያ ምን ልማር ነኝ? ታዲያ ሁሉ ስራ ሰርተሽ ግን ወደ እኔ ምን እንድትመጪ ያደረገሽ? ያው ጸጸት የሚባለው ነገር ነው። እንደዚህ በቃ መጨረሻው አላማረኝም። ከጊዜ በኋላ ነው የተረዳሁት። የማፈቅረው ሰው ከኔ ጥቅም ብቻ ነው የሚፈልገው። እነዛም ጓደኞቼ እንደማይጠቅሙኝ አወቅኩኝ። ሲስተርም እንደዚህ ሆና ሳያት በቃ አልቻልኩኝ። የሁሉ አመት ግን እንደፈለግሽ ስትጨፈሪ የነበረው በሷ ብር ነበር። አላወቅኩኝም ነበር። በዚህ ቀናት ውስጥ ግን ይሄን ነገር እንትን ስትይ ገና ታወቅሽ። አላወቅኩኝም ነበር። እሷ ከመጣች በኋላ ነው ሁሉን ነገር ያወቅኩትኝ። የተረዳሁትም እንደዛ ነው። ዳዲ የሰራበትን ያጠራቀመውን ገንዘብ ነው መሰለኝ እኔ ጋር እንደዛ ሳባክን የነበረው ብዬ ነው የማስበው። እሺ አባትሽን አላናገርሽም በዚህ ጉዳይ? አናግሬዋለሁ፣ ግን እሱም እንዳንተ አይነት መልስ ነው የሰጠኝ። እስከ ዛሬ ድረስ ታዲያ በማን ብር ነው ያለ ነው አለኝ። ለእሷ ግን ያላት እኔ ታምሜ ለሕክምና ጨረስን፣ እሷም ብዙ ነገሮችን አስፈልጓት ነበር። እኔም አባትሽ ነኝ እሷም እህትሽ ናት፣ ለቤተሰብሽ ነው ያደረግሽው ምናምን ብሎ በጣም ሲጨቃጨቃት ነበር። ከባድ ነው በነገራችን ላይ አይደለም። እሷ እያለች እኔ በጣም ተሰምቶኛል። እውነቴን ነው የምነግርሽ። በጣም ደስ ማይል ነገር ነው የሰራችሁት። የገዛ እህትሽ ናት፣ እሱም አባትሽም ቢሆን የገዛ ልጁ ናት አይደል? አይና አውቃለሁ። አሁን እኮ እንደምትነግሪው አይደለም አውቃለሁ። እንደዚህ አይነት ስሜት የምትይው ነገር እኮ ዝም ብለሽ እንደቀላል እንትን የሚባል ነገር አይደለም አይደል? ልቤን ምን እንደሚሰማ አንተ ልትረዳኝ አትችልም። እሷ እንደዚህ አይመጣም። በነገራችን ላይ ለምሳሌ አፈቅረዋለሁ የምትይው ሰው አለ አይደል? አልፈልግሽም ብሎ ጥሎ ሲሄድ አስቢ እስቲ። እሱን ስሜት ሳይው ዝም ብለሽ አምጪው። ምንድን ነው የሚሰማሽ? ምንሽም ነው ማለቴ ባዳም አይደል? ግን ስላፈቀርሽው ብቻ ነው እንትን ያልሽው። ግን አልፈልግሽም ብሎ እኮ ስለተጸጸትኩ እኮ ነው ለአንተም ደውዬ የጠራሁት። መጥራቴ ራሱን እንደተጸጸትኩ ያሳይህ። መጸጸትሽ እንዳለ ሆኖ ግን እንዴት ነው የእሷን ነገር ለመጠገን ራሱ? እሺ ምን ላድርግ? እየተንከባከብኳት ነው። ምን ላድርግ? እሺ መንከባከብ ነበር ነው። ይሄ መፍረድ ምናምን አይደለም እኮ በቃ እውነታውን ነው እየነገርኩሽ ያለሁት። አስቢ፣ አንቺ እዚህ እንደፈለግሽ ስትሆኚ ነበረ አይደል? አዛዲ ገንዘብ መስሎኝ ነው። እሱም እንደዛ እያለ ነበር የሚሰጠኝ። ሲስተሪ ስትመጣ ነው በቃ ሁሉን ነገር እውነት መሆኑን የገባኝ። እየከሰረ እንደሆነም እናግረሽኝ ነበር። ታዲያ ከየት ሊያመጣ ይችላል? ያጠራቀመው ገንዘብ ነው ብዬ ነው የማስበው። እሺ ቆይ እሱን ምንድን ነው መፍትሄ ብሎ የነገረሽ ወይም አውርተሽዋል? እሱንማ ሳወራው በቃ ጭራሽ ሰው እንዳይሰማ ብሎ ነው ብዙ ነገሮችን እንደውም በቃ በጥቅሙ ላይ ደልሎኛል። የፈለግሽን ህይወት መርጠሽ ትኖሪያለሽ፣ ችግር የለውም፣ ግን ይህን ነገር የፋሚሊ ጉዳይ ነው ማንም ሰው እንዳይሰማ ምናምን ብሎኛል። በጥቅም ማለት በምን እንደያዘኝ ታውቃለህ? ለካ እስከዛሬ ሱስ ውስጥ እንዳለኝ ምናምን ነገር ያውቃል፣ ግን ለሱ ምንም በቃ ምንም እንደማያውቅ ነበር አድርጌ የምወጣው። ለካ የሆነ ሰሞን ላይ ያውቁብኛል እና ሱስ ውስጥ እንዳለሽ ምናምን ነገር አውቃለኝ ብሎ አስፈራራኝ እኮ። ስለሽ እየፈለገ ቢሆንስ? እንዲህ በጣም እንትን የሚል ነገር ነው በነገራችን ላይ የነገርሽኝ ያለው። የምታፈቅሩንም ልጅ እጎዳብሻለሁ ማንም ሰው እንዳይሰማ ምናምን ብሎ አይደለም የምታፈቅሪ ሰው ከገዛ እህትሽ ይበልጣል። ያውም ደግሞ አሁን እንደዚህ እንደፈለግሽ እንድትሆኝ የምታደርገው እዛ ስሚኝ፣ አዳምጪ። መጀመሪያ ህይወቷን ሽጣ የምትፈልጊው ነገር እንድታገኝ አድርጋ ስታኖር የነበረችው ሴት ከምታፈቅሪ ሰው ይበልጣል። ይህ ሁላ ነገር እኮ መጀመሪያውንም ብረዳ ሱስ ውስጥ አልገባም ነበረ። ከሱሴም ቶሎ ወጣ ነበር። ቤተሰቦቼን ባስብ ወይ ደግሞ የሆነ ነገር ባስብ በቃ እኔ የዛን ሰዓት የሚታየኝ ሱስ እና ሱስ ብቻ ነው። ከቤተሰቦቼ መላቀቅም ብቻ ብቸኝነቴ ነው የሚሰማኝ። በማል ደግሞ ማፈቅረው ልጅ መጣ። በቃ ስለሱና ሱሴ ውስጥ ስላለው ነገር ብቻ ነው ሳስበ የነበረው። ሲስተር ከመጣሽ በኋላ ነው የሁላ ነገር ወደ ራሴ ተመልሼ የተረዳሁትኝ።
እኔ ዘንሰት ዳዲ በቃ ገንዘብ ሲሰጠኝ እኔ ገንዘብ እኮ ብዙ ነገሮችን ነው የሚያሳስተው። እኔ ከሌሎቹ ልጆች አንሼ መታየት አልፈልግም። ስለዚህ አንቺ አንተሽ ከምትታይ እህትሽ አሁን የከፈለችውን ዋጋ መክፈል ነበረበት። አለቅ እሺ የሆነው ሆኗል። የት ነው ያለችው እሷ? ማሲስተር ማን ሶሲ ሰላም ዋላችሁ? እግዚአብሔር ዳዲ ሰላም ነው ወይ? የምን እንግዳ ነው ያመጣሽው? አባትሽ እሳቸው ናቸው? ሰላም ናቸው። አላውቅም። ከአንቺ ጓደኞች ማለም አይደለም። እንዴት ናችሁ? ምን አይነት እንግዳ? ካሜራም አለ እኮ ካሜራ ለበስ እኮ አንዴ ምን ጉድ ነው? አንዴ ይረጋጉ ጋሼ ይረጋጉና እኔ እነግሮታለሁ። ማን አረፍ በሉ። ወይስ ወደዚህ ነው ይሻለኝ? እንዴት አይነት ነገር ነው? በእርግጥ ቤት ውስጥ እንግዳ ሲታይ ያው ያስደነግጣል። ያልጠራው ሰው ሲሆን ምናምን አስቸጋሪ ነው። ግን እኛ ከቤተሰብ ወግ የሚል ሚዲያ ነው የመጣ ነው እና በየቤቱ በየሰፈሩ እየዞርን አንዳንዴ ስለ ቤተሰቦች ስለ ትዳር ምናምን ስለነሱ እንትን የምንለው አለ። እሺ ከዛ በኋላ ያው የምንጠይቀው ጥያቄ ይኖራል። ያው ጨዋታዎች ይኖራሉ። ከዛም ደግሞ ሽልማቶች ይኖራሉ። ኦኬ ጆከር ነው አይዘሽልኝ የመጣሽው? ጆከር ማለት ያው እንግዲህ ነው። እሺ ብቻ እስቲ እንግዲህ እንዳልኩት ነው ያው ሽልማቶችም አሉ። ብቻ ብዙ ጨዋታዎች ይኖሩናል እና እስቲ በመጀመሪያ ወደ ጨዋታው ከመግባታችን በፊት ለኔም ለተመልካችም ራስ የምታስተዋውቅ። ኦኬ ስሜ ወንድማገኝ ይባላል። እንግዲህ ባልታሰበው ሁኔታ ቤቴ ድንገተኛ ነገር ነው ያየሁትና ጥሩ ነው ሀሳቡ። ግን ለጊዜው እንግዲህ የሚተነተን ታሪክ ቢኖረንም ጥሩ ነው። እንግዲህ ከእሷ ጋር ሆናችሁ አውርታችኋል መሰለኝ። የተወሰነ ልጄ ናት፣ ጎበዝ ልጅ ናት፣ ተማሪ ናት፣ ኮሌጅ ተማሪ ናት። ነግራኛለች። እና ወንድማገኝ ምንድን ነው በምን ስራ ላይ ነው? አሁን በአጋጣሚ ሆኖ ስራ ከሆነ ፌል ካረገብኝ ቆይቷልና ግን ያው አሁንም ትንሽ እየሞከርኩ ነው። ግን ለጊዜው አሁን ስራ የለኝም እና ቁጭ ብዬ ነው ያለው። ምናልባት ማወቅ ይችላል ምክንያቱም ወይም ፌል ያደረገበትን? ከሆነ ጓደኛችን ጋራ ከጀለሳችን ነበረና ስራ ጀምረን ነበረና ድርጅታችን ከሰረ። ሲከስር ያው ባለንበት ሆነንም ማለት መፍትሄው ምንድነው የሚለው ነገር እንትን አላላችሁ? ያው እንግዲህ ሞክረናል። ያው ከጓደኞችም ባልታወቀ ምክንያት ተጋጭተናል በዚህ የተነሳ ማለት ነው። እና ግን አሁን ወደፊት የሚስተካከል ይመስለኛል። ልክ ነው። የማይስተካከል ነገር የለም። የሚያስተካከል ነገር የለም ማለት ነው። እና ልጅ እሷ ብቻ ናት? ለጊዜው እሷ ብቻ ናት ልጄ። እኔ ነኝ ያሳደግኳት እንደ እናትም እንደ አባትም ሆኜ። የመጀመሪያውም እሷ ናት። ጎበዝ ልጅ ናት፣ ተማሪ ናት። በአጋጣሚ አሁን የሁለተኛ ዓመት ናት። የሚቀጥለው ዓመት ተመራቂ ናት። ጎበዝ ልጅ ናት በጣም ነው አይደለ? በጣም ደስ ይላል። ጎበዝ ናት። ቅድምም እሷ እያለችኝ ነበረ አባቴ ነው እናትም አባትም ሆኖ ያሳደገኝ ብላለች። እና እውነት ነው። እናትየውስ? አይ ስለ እናትየዋ እንኳን ትንሽ ይቆያል። ብዙ እንትን ስላለው አጓታች ነገር ስላለው ትንሽ ይቆያል። እስኪ ምናልባት ማወቅ ከቻልኩ በሚል ነው እንጂ አይ ስለሱ እንኳን አሁን ዝግጁ አይደለሁም እና ድንገተኛ ይገባኛል። በእርግጥ እኔ አሁን በነፃነት እንደዚህ አይነት ጥያቄዎች የምጠይቀው አንደኛ እንዳልኩት ስለ ቤተሰብ ታሪክ ነው የምሰራው እና ለዛም ነው። ልክ ነህ። ልክ ነህ። ይሄ ደግሞ የቤተሰብ ታሪክ ደግሞ የማይጠየቅም አለ። እሱ እውነት ነው። ኮንከር አይደለም ዝም ብለህ ዱብ የምትለው እና ስለ ካርታ እውቀቱ አለት ወይስ? አይ ብዙ እውቀቱ የለኝም፣ ግን ያው አንዳንዴ እንጂ እኔ እንኳን ቁማርተኛ ከሚባለው ውስጥ አይደለሁም። አይ ቅድምም ጆከር አሁን ደግሞ ምናምን የሚባል ነገሮች ሲነሱ ነው። እሺ ለማንኛውም እንግዲህ እንዳልኩት እንደየሰው እንደየቤተሰቡ ነው ልዩነት ያለውና ምንድነው ሽልማቶችም ልዩነት አላቸው።
የቤት ዕቃ ለሚፈልጉ ሰዎችም የቤት ዕቃ እንትን የምንልበት አለ። በገንዘብ የሚፈልጉትም አሉ። እና ደግሞ አንዳንዴ አዳዲስ የጎጆ ወጡ ባልና ሚስቶችን ስናገኝ ከከተማ ወይንም ከሀገር ወጥተው ዙሮ ወይም የጫጉላ ሽርሽር የሚያደርጉበትንም ነገር እንትን እንላለን። እውነት ነው። አሁን እኔ እንደነገርኩ አሁን ያው በአጋጣሚ ሆኖ ስራ የለኝም እና ወደ ገንዘቡ ቢሆን ጥሩ በገንዘብ ይቀየር በገንዘብ አዎ እሺ ያው በነገራችን ላይ የምንጠይቀው ጥያቄ አለ። እሱ ደግሞ ምናባዛበት ሂሳብ አለ። በዛ ባስተን ጥሩ አንተ ደግሞ ገንዘቡን ነው ያልከው። አዎ ገንዘቡ ነው። በአሁን ሰዓት ብዙ ነገር ገንዘብ ወጪ ያስፈልገኛል እንደነገርኩ። እንግዲህ እቺ ልጄም በጣም ጎበዝ ተማሪ ናት። ገንዘብ ያስፈልጋታል። በቃ በጣም ከባድ ናት። ጆተኒ ማለት ናት። እና በጣም ጎበዝ ተማሪ ስለሆነ ገንዘብ ደግሞ ስልክ እየጠራ ነው። እሺ አቶ አበበ ነው። ሄሎ አቶ አበበ ሰዓቱ አደረሰች እንዴ? በቃ ከእንግዶች ጋር ስለሆነ ነው መጣሁ። እዛችሁ ቤት ጠብቀኝ። እሺ ጨርሼ እመጣለሁ። እሺ እና እንደነገርኩ ነው ጉዳይ አለ። አይ አንዳንድ ነገሮች ያው ጓደኛዬ ትንሽ ነበረች እና እሷን ለመግደል ነው። እውነት። አይ ጥሩ። እና አሁን ለጥያቄው ዝግጁ ነው? ዝግጁ እውነት ለመመለስ ከልጄ ጋር እያገዘችኝ ታግዣለሽ? እሺ ግን ወደ ጥያቄው ከመግባታችን በፊት ስለ ብሌን አላነሳልኝም። ብሌን ማናት? አላውቃትም። ማንም ነው ብሌን? ብሌንን ምን ጓደኛሽ ነው? ብሌን የምን ወንዴ ወይንም አቶ ወንድማገኝ ቆይ እዚህ ጋር አንዴ ይላል። የምን ብቻዋን እንዳሳደግኳት እየነገርኩ ነው አይደል? አንተ ብቻህን እንዳሳደግካት ነው እየነገርከኝ ያለው። እሷ ደግሞ እህት እንዳላት ነግራኛለች። እህት እንዳላት ነገረች? አዎ። ዳዲ ብሌን ናት። የማን ናት ብሌን? የመርሳት ነገር አጋጠመክ እንዴ? አይ አንቺ ልጅ ነገር አትፈትፍቺ። የማታውቂውን አዘባርቂ። ምንድነው ነገር አትፈትፍቺ? የምን ልጅ ነው? አይደለም ነገር አትፈትፍቺ ማለት ምንድነው? አንቺ ልጅ አደግ እያልሽ ነው። ቀስ በይ። ዳዲ እህቴን እኮ ነው። የምን እህት አለችሽ? አቶ ወንድማገኝ የምን እህት አለችሽ? ቆይ እኔን አናግሩኝ። እኔ ነኝ አይደል ይሄን ጉዳይ ያነሳሁት። እኔ ጋር አናግሩኝ። ከሷ ጋር ረጅም ጊዜ አውርተናል። አንተ ከመምጣት በፊት ታላቅ እህት ብሌን የምትባል እንዳለቻት አረብ ሀገር እንደነበረች ሁሉንም ነገር ነግረኛለች። ኦኬ እሺ። አይ እኔ እንግዲህ እሷ እህት ካለቻት ከየት ያመጣቻት እህት እንደሆነች ራሷን ጠይቃት። ለምን አንተን አይደል ያሳደግካት? እና ታዲያ እሷ እንዴት ነው ከሌላ ልታመጣ የምትችለው? አንተ ማታውቀው እንግዲህ ምን ከየት አምጥታት እንደሆነ አላውቅም። እንግዲህ የመጀመሪያም የመጨረሻውም ልጄ እሷ ናት። እኔ ነገርኩህ እንዳለ እውነት ነው። ለምን እውነት ነው? አንቺ ልጅ ነግሬሻለሁ። ና አይደለም እኮ ምንድነው የምትናገረው? አይቀር ማለት ትግቢ ጥሩ አይደለም። አይደለም ቅድምም እኮ ነገር አትፈትፍች ስትል ሰምቻለሁ። አይ እንግዲህ አሁን ወደ ጨዋታው የምታጫውተኝ ከሆነ አጫውተኝና። አይ ይሄ አንዱ አይደለም ከጨዋታው አካል አንዱ ነው እኮ። ይሄኛው ማለፍ አንችልም። አይ ማለፍ አንችልም። ይኸውልሽ ይሄ ነገር እንዲታለፍ ትፈልጊያለሽ? አንቺ ጋር ነው ማውራት የምፈልገው። ኧረ ጭራሽ እና በፈልግ ጥራት ነበር እንዴ? ጭራሽ ጠርተሽው ነው የመጣው ማለት ነው? አዎ ጠርታኝ ነው። እኔ ጋዜጠኛ ባይሉ እባላለሁ። ነገር ፈትፍታችሁ ነው ያመጣችሁት? የምን ነገር? እሺ እንደውም ካሜራ ዝጋልኝ። ካሜራ ዝጋልኝ። አይደለም አይዘጋም። ካሜራ ዝጋልኝ። አይደለም ዳዲ ምን ይሆንክ እንዴ? ካሜራ ዝጋልኝ። አይደለም የምን እህት ነው? ቆይ አሁን ይኸውልህ አንተ የእሷ ታላቅ ብሌን የምትባል ልጅ አለች የለችም? የለች። እናንተ ሰዎች ምንድን ነው የምትሉኝ? እሷ አለች አንተ የለችም። ምንድን አንቺ ስርዓት ያዥልኝ እንዳልልሽ አይደለም ነው። አሁን እዚህ ውስጥ እጅ ማንሳት ምናምን አያስፈልግም እኮ። አይ እንግዲህ ተናግሬያለሁ እኮ አይደለም። እኔ ጋር ልጅ የሚባል ነገር የለም። አይደለም በቃ ልጅ እሷ ብቻ ነች እኮ። የት ነው ያለችው? ቆይ አይደለም ነው እሱማ እጅ ማንሳት አይደለም እኮ። በነገራችን እኔ ነኝ እያናገርኩ ያለው። እሺ አንቺ ተረጋጊ። እኔ ነኝ እያናገርኩ ያለው እኮ። ስርዓት አይደለም። አስወጡልኝ። አልወጣም። የት ነው የምወጣው? ውጣልኝ ካሜራ። አይደለም ካሜራ እንዳትወጣ። አልወጣም። ገንዘቡን ይቅርብኝ። የምን ገንዘብ ነው? እኔ ይኸውልህ ገንዘብ ምንም
ምንም መሸለም ገንዘብ የለኝም። ትሰማኛለህ? እኔ አሁን ስለ ብሌን ማወቅ ነው የፈለኩት። አጭበርባሪዎች ናቸው። የምን ማጭበርበር ነው? ይኸውልሽ ሶስና የምትናገሪ ከሆነ ምታስ እኮ አይደለም እኮ ቁጭ በልና እናውራ። የት ነው መውጣት የሚባል ነገር የለም። ካሜራም አይጠፋም። ሰውዬ ካሜራህን ዝጋ። አልወጣም እኮ ነው የምልህ። ቁጭ በል ነው የምልህ። ቁጭ በል ወንደሰ